አምስተኛ ክፍለ ጦር 3ኛ ሬጅመንት ሁለተኛ ሻምበል ቴሌው ላይ የነበርን በቴሌው ሰዓት ከምሽቱ 10 ሰዓት ተፈጠረብን። ከተፈጠረ በኋላ ሁሉም ተበታተኑ በኋላ እኛም ምሽግ ላይ ብለን ተያዝን። ማን ያዘን ሆነ ፋኖ ያዘን። ስንተኛ ክፍለ ጦር? 54ኛ ሞጣ ፋኖ እና እንዴት ጥሯችሁ ሮጠ ጥላት? እናንተ ምሽግ ላይ ተቀምጣችሁ አብራችሁ ሳትሮጡ አንተኛውስ ከነማረገ በትክክል ስለተከፈተ በመድረስ ነው ይባላል። ከአምስተኛ ክፍለ ጦር 3ኛ ሬጅመንት 602ኛ ኮርስ 6ኛ እሺ የነበረን በሞጎር ነበረን። ከዛ ፋኖ 11 ሰዓት ገቡ። 11 ሰዓት ላይ ከዛ የኛ ጥሎ ሮጡ። እናንተ ሲሰጣችሁ እና አብራችሁ አትሮጡ ነው 54ኛ ይችላል በሉ። 54ኛ ይችላል። የሞጣ ፋኖ 54ኛ ይችላል። የሞጣ ፋኖ 54ኛ ይችላል። ተማርከናል ዛሬ ፈተን ተከናወነ ሆነ በሉ። ተከናወነ ሆነ የአብይ ሰራዊት ከወዲያ ከወዲህ አደረገህ ምን ነው? የጁላ ሰራዊት ከወዲያ ከወዲህ አደረገህ ምን ነው? ለካስ ደጋዳሞት መቃብር ሰርተህ ነው። አሳረኛው ፋኖ የጅብ ቆዳ ለብሶ የአብይን ሰራዊት አስቀረው ደምስሶ። የጅብ ቆዳ ለብሰህ ናና ግጠመኝ፣ ከሞት አያድንም አብይ አትሞኝ። አንተ ሞኝ፣ ለነገሩ አንተ አይደለህም ሞኝ፣ የኢትዮጵያ ሕዝብ ነው ሞኝ። አንተን እውነት መስሎት የምትናገረውን ሁሉ እየሰማ ዝም የሚል ልጆቹ እያለቁበት ዝም የሚል የብልጽግና አሸባሪ ቡድን ቤርሙዳ ውስጥ ገብቶ ቀረ። ቤርሙዳ ስላችሁ አሜሪካ ውስጥ ያለው ቤርሙዳ እንዳይመስላችሁ። የአሜሪካ ጄኔራሎችን፣ መርከቦችን፣ ሳይንቲስቶችን ውጦ ያስቀረው ቤርሙዳ አይደለም። ኢትዮጵያ ውስጥ ሌላ ቤርሙዳ አለ። ደጋዳሞት የሚባል ሌላ ቤርሙዳ አለ። የአብይ ሰራዊትን ከነሞርተሩ ከነዲሽቀው ከነኮረኔሉ በየጊዜው እየዋጠ የሚያስቀር ቤርሙዳ የማይጠግብ በልቶ የማይጠግብ ዘንዶ ደጋዳሞት ላይ አለ። ደጋዳሞት ያስተፋል ሐሞት። የጀግኖች ሀገር ጀግኖች ስራቸው ነው። በነገራችን ላይ ጀግኖች ስራቸው ነው። እኔ ያሞካሸው አይደለም። ጀግኖች የሁሌም ስራቸው ነውና ጧት ለቁርስ ለምታተኛዋ መብረቅ ክፍለ ጦር 19 ክላሽ፣ 1 ብሬን፣ 1 ስናይፐር፣ 2 መገናኛ ሬዲዮ ያስረከበው። ከሰዓት ደግሞ ለምሳ ደጋዳሞት ላይ እስከ ኮረኔሉ እስከ ሞርተሩ እስከ ነዲሽቀው እስከ ስናይፐር ምን የቀረ ነገር አለ? ሙሉ በሙሉ ተደመሰሰ። እነዚህ ሰዎች ወደው አይደለም ሰማዩ የኛ ነው እያሉ ሲያቅራሩ የከረሙት ለካ እውነታቸውን። ምድሩ ደግሞ የኛ መሆኑን አረጋግጠናል። እኛ ምድሩ የኛ ነው። በቃ ሰማዩ የናብይ ነው። እንልካቸው ከርማናል። አሁንም እየላክናቸው ነው። ወደፊትም እንልካቸዋለን። እዛው ሰማይ ላይ ይቀመጡ። እነዚህ የአየር ጋኔል ስለሆኑ ሰማይ ላይ ነው በአየር ላይ ተንሳፈው ነው ያሉትና በቃ አብይ ከዚህ በኋላ ይሄ ነው ማሸነፍ፣ ይሄ ነው መደምሰስ፣ ይሄ ነው ድል ማድረግ። እስከ ተጨባጭ የሆነ ነገር ይዞ የውሸት ፕሮፓጋንዳ እንደዚህ ደመሰስኩት፣ ፈለጥኩት፣ ቆረጥኩት። አቤት ማን ያምናችኋል? በዚህ ሰዓት የፈለጋችሁ የሚያምናችሁ ሰው የለም። የሚያምናችሁ ኢትዮጵያዊ የለም። ዝናብ አዝንበናል እያላችሁ ቦረና ላይ እኮ ያ ሁሉ ህዝብ በውሃ ጥም ሲያልቅ የኢትዮጵያ ህዝብ ታዝቧችኋል። ዝናብ እንደማታዘንቡ አውቋል። ነዳጅ እናወጣለን ብላችሁ ነዳጅ ያላወጣችሁ ሰዎች የእናንተ ውሸት እኮ የኢትዮጵያ ህዝብ በደንብ አውቆታል። የፈለጋችሁትን ብታወሩ ማን ይሰማችኋል? ደብረታቦር ላይ እኮ የህወሓት ሰራዊት ደመሰስን ብላችሁ ስም ዝርዝር ሁሉ ያወጣችሁ ሰዎች ናቸው። የኢትዮጵያ ህዝብ አውቆ እየታዘባችሁ ነው እንጂ እየሰማችሁ እያዳመጣችሁ እውነት እንደሆነ እየተረዳችሁ እንዳይመስላችሁ። ከዚህ በኋላ ድርድር ገሌመሌ ምናምን አይሰራም። የምን ድርድር? የጊዜ መግቻ። ፋኖ ወደፊት ማሸነፍ ብቻ። የኢትዮጵያ ህዝብ የማያውቀው በየቀኑ የሚመጣ የድርድር አይነት ልንነግራችሁ አንችልም። የሚሰማው የለም። አብይ ስልጣኑን ለቆ መደራደር እንችላለን። ስልጣኑን ለህዝብ አስረክቦ መደራደር ይቻላል። እዛ ውጭ ግን አብይ አህመድ ሀገር እያስተዳደረ ሀገር እያፈረሰ ሀገር እያስደፈረ ህዝብ
እያስጨረሰ እያፈናቀለ ያለ ስርዓት ጋር መደራደር ሌላ ወንጀል ነው። ለህዝባችን ሌላ ቁስል ነው። በቁስሉ ላይ እንጨት እንደ መክተት ያክል ነው። አይሆንም፣ አይሆንም። ደጋዳሞት ቴዎድሮስ እዝ ይችላል። ቴዎድሮስ የቴዎድሮስ ልጆች ትችላላችሁ። የአማራው ፋኖ ይችላል። መቤቴን ኮርቻለሁ። ድል ለተገፈው ህዝብ፣ ክብር ምስጋና ለተሰዉ ሰማዕታት።